በጣም አመሰግናለሁ አቶ ልደቱ። በዚሁ አጋጣሚ አድናቂም ስለነበርኩ አድናቂ ነኝ። እድሉም ስለሰጣችሁ አመሰግናለሁ። ለአብሮነት እዚህ የተገኛችሁ ወንድሞቻችን እህቶቻችን፣ አንድ እህት አለን ለካ። ስለዚህ አጠቃላይ አድማጮቻችንም በያላችሁበት እንዴት አደራችሁ፣ እንዴት ዋላችሁ፣ እንዴት አመሻችሁ እና ዛሬ ይሄን እድል አግኝቼ እዚች ላይ ሐሳብን እንደ ግለም አስተያየትን ለመስጠት እድሉን ስላገኘው አመሰግናለሁና ከሬሱ አንፃር መጀመሪያ እድሉ ከተሰጠኝ የሆነ ትንሽ ሃይላይት መንደርደሪያ አድርጌ ወደ እንትን ምገባለሁ። የወቅቱ የህዝብ የህልውና ትግል ተጠናክሮ ለአሸናፊነት እንዲያበቃ የሲቪክ ማህበራት ሚና ከምለው አንፃር እኔ በአሁኑ ሰዓት የህዝብ ህልውና በአገር ስኖረንና አገር ሲቀጥል ነው የህዝብ ህልውናም የግለሰቦች ህልውናም ትኩረት ሰጥተን የምናደርገው እና አሁን የሀገር ህልውናም አለብን የሚል በግለ እምነት ስላለኝ፣ ስለዚህ በሀገር ሲኖረን እዛ ውስጥ ስለ ግለሰቦች ህልውና፣ ስለ ህዝብ ህልውና ወይም ስለ አብሮነት የሚቀጥልና አሁን ትልቁ ስጋታችን የሀገር ህልውና አለብንና ከዚህ ህልውና ለመውጣት አብሮነት እየሄደበት ያለውን ብዙ ተስፋን የሰጠ ለአብዛኛው ኢትዮጵያውያን ወደፊት ሜቢ አገራችንን አትርፈን ከዚህ አገዛዙ አገራችንን ውስጥ ሆነን በአንድነት ልዩነታችን እንዳለ ሆኖ ልዩነታችን በመከባበር ለአንድነት በአንድነት ዙሪያ የምናወራበት ጊዜ እንደሚመጣ ተስፋ አድርጋለሁ እና በዚህ ዙሪያ ሀሳብም ከማለት የሲቪክ ማህበራት ከማለት በፊት ስለ አገዛዙ የተወሰነ አንደኛ አገዛዙ ጦረኛ ወይም ጸረ ሰላም መሆኑን በግልጽ ማንም ኢትዮጵያዊ የሚያውቀው አካሄድ ነው። ከውይይት ይልቅ በጠመንጃ ብቻ የሚያምን አብዛኛው ጊዜ ለውይይቱ ቅድሚያ መስጠት ሲገባና ከሀገሪቱ ወጣትና በተለያየ ጊዜ በሀሳብ ልዩነት የሚሄደውን አጋር ጋር ወይም ግለሰቦች ወይም ቡድኖች ሊሆን ይችላል በውይይት ከመፍታት ይልቅ በጠመንጃ መተማመን በጠመንጃ ብቃቱም ይህን ኃይልም ባልሆነበት ሰዓት ላይ ጉልበት አለኝ በኃይል ገዛለሁ በሚልበት የሚሄድበት ነው። በመላ ኢትዮጵያ ከገዛ ወጣቶች ጋር ለመፋለም የሀገር ሰራዊቱን ከዳር ድንበር ከመጠበቅ ይልቅ ከሀገር ወጣቶች ጋር እንዲፋለም እያደረገ ዛሬ ላይ አብዛኛው ኢትዮጵያን ወጥቶ በሰላም የመመለስ ህልውና አለበት። ስለዚህ አገር ውስጥ የመስራት የመኖር የመንቀሳቀስ ህልውና ውስጥ ገብቷል ኢትዮጵያ። ስለዚህ ከዚህ ህልውና ለመውጣት የሲቪክ ማህበራት ሚና የጎላ ነው የሚሆነውና በኋላ ምንድነው ማድረግ አለብን ነው። በአጠቃላይ አብዛኛው ወገኖቻችን ተፈናቅለው ሜዳ ላይ ይገኛሉ። ጨቅላ ህፃናቶች ያለ አሳዳጊ ቀርቷል። ወላጆች እያለቀሱ ነው። አዛውንቶቹ አዝነዋል። ወጣቶቹ ደግሞ በየሜዳው እርስ በርስ እንዲራገፍ እየረገፈ መሆኑን በሀቅ የሚታወቅ ነው። ሌላው ያገዛዙ አንዱ ባህሪያት ጥላቻና ማከፋፈል። ይሄ ጥላቻ በግለሰቦች ብቻ ሳይሆን ህዝብን እንደ ህዝብ በጥላቻ የመፈረጅ ለአብነት ያህል ፎር ኤግዛምፕል ከዚህ በፊት በነበረው የትግራይ ወቅት ላይ ጁንታ በማለት በአማራ በኩል አሁን ቅርብ ባለፉት 2-3 ዓመታት በጀመረ ደግሞ ጃውሳ በማለት እንደዚህ ስም በመስጠት ለተወሰነ ቡድን ብቻ የሚሰጥ እያስመሰለ ግን መላውን ህዝብን እንዲሆን እያደረገ በየአካባቢው በብሔሩ ምክንያት ደግሞ ያን ስም እየሰጠ የማፈን የማሰር ስራ እየሰራበትና ህዝብን በጥላቻ እንደገና ደግሞ እርስ በርስ በህዝቦች መካከል አለመተማመን እንዲኖር አገዛዙ እየሄደበት ያለውና አንደኛው ባህሪው ነው። ሁለተኛ ሶስተኛ የግለሰቦች ቡድንና የመናገር መብትም የማፈን። ለምሳሌ ስትናገር መናገር የራሱ ወንጀል ይሆናል። ዝምታ ስትመርጥም ዝምታ እንደ ስጋት ቆጥሮ ደግሞ ወንጀል ይሆንልሃል። ከዛስ እድለኛ ከሆንክ ደግሞ እስር ይጠብቃል። መንከላጠጥ አለ በእስር ቤት ውስጥ። ይሄ እድለኛ ስትሆን ነው። እድለኛ ስትሆንም እንደ ልደቱ አይነት ደግሞ ከሀገር በወጣበት ደግሞ እንዳይገባ ይደረግና ከዛ ምን ይሆናል? አሁን አትሊስት እንኳን አገርን ለማዳን እድሉን አግኝቷል። ይሄ እድለኛ የሚያሳይም አይደለም ሊባል ይችላል። ግን እንደኔ እድለኛ ብዬ ነው የሚቆጥረው። ምክንያቱም በህይወት ተርፏል።
ከዛ ደግሞ አገራችን ደግሞ ለማዳን አሁን ሁኔታዎች ነው በሚያመቻቹት ውስጥ አንዱ እንትን ሆኖ እየቀጠለ ነው። ሌላ እድለኛ ካልሆንክ ምን ትሆናለህ? እንደ ወንድማችን ዛሬ ነፍሱን ይማረውና በትር ገሳ ሜዳ ላይ እንድትረሸን ያድርጋል። ለምንድን ነው ሜዳ ላይ እንድትረሸን የሚያደርግህ? ያ አገዛዝ ምን አይነት ጨካኝ መሆኑን ለማሳየትና ሌላ ሰው እንዳይናገር የመናገር መብቱም እንዳይኖር ወደፊት ያን ህዝቡ ደግሞ ከሱ እንድማር ሰላማዊ ትግል ስለመረጠ ብቻ ሚዲያ ላይ ስለተናገረ ብቻ ሰውን እንድረሽን የማድረግና የማስፈራራት አንዱ ዘዴ ነው። አራተኛ ደግሞ አገርን የማዳህየት ስራ እየሄደበት ያለበት አብዛኛው ባለፉት 30 ዓመታት የሚታወቀው ኢትዮጵያ በ80 እስከ 85% ያለው ህብረተሰብ ክፍላችን አብዛኛው የገጠሪቱና አርቢቶና አርሶ አደር ማህበረሰባችንን ግብርና መሪ ኢንዱስትሪያላይዜሽን በሚከተልበት ሰዓት ላይ ይሄንን ወደ ጎን በመተው አብዛኛው ለባለፉት 3 10 ዓመታት የነበረውን ደብል ዲጂት ኢኮኖሚን ወደ ተቀየረ የከተማ ኮሪደር ልማት በማለት ብልጭልጭታዎች ላይ ብቻ ትኩረት በመስጠት የእድገት ማማ ላይ ነን ብሎ ህዝብን በኮሪደር ልማት የመሸወድና ወጣቶችን ደግሞ ከስራ ከመፍጠር ይልቅ ወደ ጦርነት አንድ ሜቢ የተለመደና በየሚዲያው ላይ ሁለት ነገሮች አሉ። እኔ ሶስተኛ ጨመርኩበት። የዛሬ ኢትዮጵያ ወጣቶች ሶስቱ እውነታዎች ብዬ የወሰድኩት ምንድነው? የተለመደች ሁለት አብዛኛው ጊዜ የምናውቀው አንደኛው ትምህርት ሚኒስትር ይጥላል። ያ ማለት ሁለት ብርሃኖች መካከል የሚከናወን ብርሃኑ ነካ ይጥላል፣ ብርሃኑ ጁላ ያነሳል። ከዛ አይነት ሶስተኛ የጨመርኩበት ምንድነው? ለአብይ አገዛዝ ይረግፋሉ። ድምጽ ሰብቻለሁ። ስለዚህ አንዱ ይጥላል፣ አንዱ ያነሳል። አንዱ ያነሳው ደግሞ ለምንድን ነው የሚያነሳው? ለጥሩ ነገር ለልማትና ለእድገት ሳይሆን እርስ በርስ እንዲፋለሙ እንዲረግፉ ይጠቀምበታል አገዛዙ። በመጨረሻ በዲፕሎማሲ አንጻርም ሀገራችን ከአጠቃላይ ከጎረቤት ሀገሮች እንደ ስጋት ምንጭ እየታየ መሆኑ መጀመሪያ እንደ የምስራቅ አፍሪካ አምባሳደር የሰላም አምባሳደር ከምትታይበትን ወጣ አሁን የምስራቅ አፍሪካ የስጋት ምንጭ ሆና ብዙ ከሱዳን ጋር ያለነው ግንኙነት ከሶማሊያ ጋር ያለነው ግንኙነት ቀለበስ ያስርለት የነበረውን ኢሳያስ ወይም ኤርትራ ጋር ያለነው ግንኙነት በጣም አስቸጋሪ ሁኔታ ላይ መግባቱና አሁን ሌላ ጦርነት ዝግጅት ላይ መሆኑን ማስገንዘብ ያስፈልጋል። ከዚህ በመቀጠል ይሄን ካልኩ በኋላ የአጠቃላይ ይሄንን ከዚህ ቀውስ ለመውጣት የሲቪክ ማህበራት ሚና ምንድነው የሚለውን ለማየት በተወሰነ ሐሳቦች ላይ አስተያየት ለመስጠት ነው። አንደኛ የሰላም ግንባታ መስራት ይጠበቅባቸዋል። የሲቪክ ማህበራት የሰላም ግንባታ በተለይ አገዛዙ የተጠቀመበት በህዝቦች መካከል ልዩነት እንዲኖር ከዛ አለመግባባቶችን እንዲፈጠሩ አንዱ የተጠቀመበት አካሄድ ስለሆነ ይህንን ለማስቀረት በእርቅ እና የጋራ መግባባትን ለማምጣት አጠቃላይ እንደ ገለልተኛ ድልድይ ሆኖ የሲቪክ ማህበራት ፕሮግራሞችን ማመቻቸት አለበት። ዝግጅቶችን አድርጎ የዚህ የሰላም ግንባታ ላይ ትኩረት አድርጎ መስራት መቻል አለበት ብዬ በአንደኛ ያስቀምጣለሁ። ሁለተኛ የሰብአዊ መብት ጥሰቶችን መከታተልና ሪፖርት ማድረግ ላይ ትኩረት መስጠት አለበት። ምክንያቱም እንደ ሲቪክ ማህበራት በኢትዮጵያኖች ላይ እየደረሰ ያለው መከራና ሰቆቃ አንዳንዴ እዛ አገር ውስጥ ባለው ሚዲያ ሪፖርት ማድረግ በማይችልበት በአገዛዙ አፈና ምክንያት በማይችልበት ሁኔታ ስላለ በአለም ላይ ያሉት ኢትዮጵያኖች ተባብሮ ይህንን ያገዛዙ የሰብአዊ መብት ጥሰቶችን የመከታተልና የሪፖርት የማድረግ ኃላፊነት ይጠበቅበታል የሲቪክ ማህበራት ብዬ አምናለሁ። ሁለተኛ ደግሞ የሰብአዊ እርዳታና ድጋፍ ኃላፊነት አለበት ሲቪክ ማህበራት። ምክንያቱም አሁን ቅድም እንዳልኩት በአገዛዙ ምክንያት በተለያየ ቦታ ላይ ተፈናቅለው ሜዳ ላይ የሚገኙ በትግራይ፣ በአማራ፣ በኦሮሚያ በተለያዩ አካባቢዎች በመላው ኢትዮጵያ ሜዳ ላይ የሚገኙ ብዙ ወገኖቻችን አሉ። እነዚህ ወገኖቻችን የነገ ኢትዮጵያን ለማየት ዛሬ ላይ እያወራን ያለው ነው። ህልውናውን አትርፈን ካተረፍን ደግሞ አትሊስት እንኳን ዛሬ ላይ ደግሞ ሜዳ ላይ የተበተኑትን የማህበረሰብ ክፍሎቻችን አይተን ህዝቦች ወገኖቻችንን የመደገፍና በተለያየ መንገድ ሀብት የማሰባሰብ ሊሆን ይችላል የመለየትና የመደገፍ ኃላፊነት ይጠበቅባቸዋል ብዬ አስባለሁ። ሌላው አገራዊ አንድነትን
መገንባት ዙሪያ ላይ የተለያዩ መድረኮችን ማዘጋጀት አለበት ብዬ አስባለሁ። በዚህ ዙሪያ ላይ በኢትዮጵያ መካከል የጋራ ብሔራዊ አንድነትና የጋራ እሴቶች በመለየት እነዚህን ደግሞ የግንዛቤ ማስጨበጫ በተለያየ መድረኮችን በመስራት ኢትዮጵያ የጋራ ብሔራዊ ማንነት አለን። ያ ብሔራዊ ማንነት በብሔርና በተለያዩ ምክንያት አገዛዙ በፈጠረውና አንዴ በግል ሲያከፋፍል አንዴ ደግሞ በብሔር ሲያከፋፍል በተለያየ ሁኔታ ነው እየፈጠረ በሃይማኖት በተለያየ ሁኔታ እየፈጠረ እሱ እድሜውን እንዲራዘምለት የሚፈልገውን ያን መንገድ መዝጋት መቻል አለብን። ስለዚህ የሲቪክ ማህበራት አንዱ ሚና ሀገራዊ አንድነትን ማሳደግ መቻል አለበት ብዬ አስባለሁ። ሌላ ደግሞ የፖሊሲ ተሳትፎና የማሻሻያ ድጋፍ ማድረግ አለበት። የተለያዩ ምሁራኖች አሉ በዓለም ደረጃ በኢትዮጵያ ውስጥ አሉ። እነዛን የማሰባሰብ በሚዘጋጁ ፖሊሶች ላይ አካታች እንዲሆን የጎላ ስራ መስራት አለበት ብዬ አምናለሁ። ሌላው ህገ መንግስታዊ ማሻሻያም ሲያስፈልግ ህብረተሰብን ያሳተፈ ሁሉም የፖሊሲ ማሻሻያም ቢሆንም አሁን አገዛዙ የሚጠቀምበትን የቡድኖችና የራሱን የብልጽግና አባል ወስዶ የእንትን ማረክ የመወያየት ብቻ ሳይሆን ሁሉም አቀፍ ወይም አካታች የሆነ ፍትሃዊ ተሳትፎ በማረጋገጥ የህዝብን አንድነትን ማረጋገጥ መቻል አለበት ብዬ አስባለሁ። በመጨረሻ የወጣቶችና የሴቶች ተሳትፎ ማጎልበት አለበት። አሁን ቅድም አቶ ልደቱም ብሏል። ሁሌ የሴት ተሳትፎ እዚች ጋር ላይ እኔም ይከታተላለሁ ሚዲያ የሴቶች ተሳትፎ በጣም አናሳ ነው። አንዳንዴ አንዳንዴ 2 ኦልሞስት ከ5% በታች እንኳን ከእንትን ስናሰላ የሚገኝበት ሁኔታ አለና ሴቶች በአገር ግንባታ ላይ ወጣቶች የነገ ሀገር ተረካቢ እነሱ እስከሆኑ ድረስ እያንዳንዱ የሰላም ግንባታ በውሳኔ አሰጣጥና በማህበረሰብ ልማት ላይ ተሳትፏቸው የጎላ እንዲሆን እነዚህን ወጣቶችና ሴቶችን የማሳተፍ ስራ ላይ የሲቪክ ማህበራት ልዩ ሚና መጫወት አለበት። በመጨረሻ ምለው የጦርነትና የአምባገነንነት ዘመን ይበቃል፣ በእርግጠኝነትም ይበቃል። የኢትዮጵያ የሰላም የዲሞክራሲና የአንድነት ጅምር በቅርቡን በእውን እናያለን። ለዚህ ደግሞ ዛሬ ላይ ያለነው ልዩነታችን ወደ ጎን ትተን የመኖር ህልውና ብቻ ሳይሆን የሀገር ህልውናም ወይም ሀገራችንም አብሮ የመቀጠል ህልውና ላይ ስለደረስ ይሄንን የሀገር ህልውና ለማዳን የህዝብ በሰላም ወጥቶ በሰላም የመግባት ተዘዋውሮ የመስራት እነዚህን ህልውና ለማዳን ሁላችን በአንድነት መረባረብ አለብን፣ መደራጀት አለብን። ከተደራጀን ደግሞ ምንድነው መጋፈጥ መቻል አለብን። ባገኘነው አጋጣሚ ደግሞ የአገዛዙ አጠቃላይ የሚያደርገው የሰብአዊ መብት ጥሰቶችን ማጋለጥ ከዛ ህዝባዊ እምቢተኝነትን መደገፍ መምራትም ይጠበቅባቸዋል። የሲቪክ ማህበራት ስለሰጠኝ እድሉ በጣም አመሰግናለሁ። ይሄ ነው ማለት የምችለው። በጣም አመሰግናለሁ። መልካም ጊዜ